ማለቅ ያዘጋብን ልቆን እንዴ? ኧረ እንዴ ተይ እንጂ እና እስከዛሬ በር ቆልፋችሁ ነበር የምትቀመጡት? እናቴ አንድ ልጇ ነኝ። በጣም ነው የምትወደኝ፣ በጣም ነው የምወዳት። ግን እናቴ አንድ ትልቅ ወንጀል አለባት፣ በጣም ትልቅ ወንጀል። ምንድነው ወንጀላቸው? የዚህን ዓለም ክፋት እያወቀች እኔን መውለዷ። መወለድ አልፈልግም ነበር። በእውነት አክሊሉ፣ አሁን ገና አንድ ሆነ። በእውነት እኔ መወለድ አልፈልግም ነበር። እዚህ ዓለም ላይ አስገድደው ነው ያመጡኝ። አልወለድም የሚለውን መጽሐፍ ታውቃለህ አይደል? እሱ በእኔ ህይወት ላይ ተመስርቶ የተጻፈ ነው። ይኸውልህ አልወለድም ብዬ እምቢ ብዬ ዶክተሮች የእናቴን ሆድ ለ6 ቀደው ነው ያወጡት። ትበል ድስታፍ ቀዳዳ ሰው ቁም ነገር እያወራ ትቀልዳለህ አይደል? አሁን ቀጥ ብለህ ተነስ እናውጣ። ውጣ! በጣም ማለት ልብ የሚነካ ታሪክ ነው ይሄ። የሰገን ዳጣለ የዋናው ስሟ ሌተትና ድራማ ምናምን አለ። ግን የዚህ ድራማ በጣም የሚያሳዝነው ማለት ነው። መጀመሪያ በጣም ያምራል፣ እንግዲህ መጨረሻውን ያሳምራላችሁ። እና የልጅቷ ታሪክ እና የመድብል ታሪክ በጣም ነው የሚያሳዝነው። እንግዲህ ሰውየው በጣም ክፉ ነው በህይወቱ። ያው እንግዲህ እየተቀጠቀጠ ስላደገ ያንን ነገር እሱ ደግሞ በሰዎች ላይ መክፈል ነው የሚፈልገው። ደግሞ ስኖት ፌር ግን እንዴት እንደዛ ያደርጋል ማለት የቀጠቀጡትን ሰዎች መቀጥቀጥ ካለበት ይቀጥቅጥ። ግን እነሱ ሰው ማለት ምንም ያላደረጉ ሰዎችን ግፍ እንትን ማለት ጥሩ አለ። እንምከር። ማን ነው ስም አሹ ነው አላለክስ እና እንግዲህ ሞገስ ከሱ ጋር ተግባብቷል ማለት ነው። ታሪኩ ረጅም ነው። ድሮ ሞገስን አስሮት ነበረ፣ ግን ያሰሩት ሰዎች እነሱ አልነበሩም ማለት እሱ አልነበረም፣ የሱ ሰዎች ናቸው። እና እንግዲህ መድብል ለመድብል ፎቶውን ሲያሳዩ መድብል ይሄንን አውቀዋለሁ፣ ስሙ ይሄ ትክክለኛ ስሙ አይደለም፣ አክሊሉ አይደለም ስሙ እና ሌላ ነው ስሙ በጣም መጥፎ ሰው ነው፣ የት ነው የምታውቀው ምናምን ሲሉ እኔ ድሮ በወጣትነት ዘመን ያውቀዋለሁ፣ ድሮ ያኔ ፍቅር እያለሁ አውቀዋለሁ፣ ፍቅር ውስጥ እያለሁ አውቀዋለሁ ምናምን ይል ነበር። እንግዲህ የመድብልን ፍቅረኛ እሱ ይወዳት ነበረ ማለት ነው። ማነው አሌክስን አክሊሉ ይወዳት ነበረ። እንግዲህ ያንን ታሪክ ለመናገር ደብሮታል ማለት ነው። መድብል ማለት ቤት ያለችው ልጅ ማን እንደሆነች አላወቀም። እሷ እንደሆነች ቢያውቅ ኖሮ እኔ ሄዶ ያወጣት ነበር ምንም ቢሆን። እና እንዴት ነው ከሱ ቤት ገብተህ በሰላም የወጣኸው? እርግጠኛ ነህ ገብተሃል ምናምን ሲለው ከአንዴም ሁለቴ ገብቼ ወጥቻለሁ በሰላም። እንዴት አንተ ቤቱን እንግዲህ በፌክ ምስክሮች አስመስክሩ የሞገስን ቤት የወሰደበት ሰውዬ እሱ ነው። እንግዲህ ሞገስም እንግዲህ ተከራይቶ ገብቷል ማለት ነው። እነዚህ ማነው ስማቸው መደላለውም እንግዲህ ገብተዋል ማለት ነው። እንግዲህ አክሊሉ እየነቃ ነው። እነሱ እነማን እንደሆኑ ለማወቅ እያጣራ ነው። መድብልም እንግዲህ እሱን ለማጥቃት በጣም ዝግጁ ነው። ከምፈልጋቸው ሰዎች አንዱ እሱ ነው። ለምን ፈለግከው? ምን አገናኛችሁ? ምናምን እያለው ነበር ማለት ነው። ያው ያገናኝበትን ምክንያት እሱ ነው የሚያውቀው። እሱን አሁን አልነግርህም፣ ሌላ ቀን እነግርሃለሁኝ ብሎታል ማለት ነው ለመድብል። ሰውየው ደግሞ ለማንም እንደማይራራ ነግሮታል። እንግዲህ ልጅቷንም ለ10 አመታት እሷ መጀመሪያ ያው ንቃው ነበር፣ አትፈልገውም ነበር። እንግዲህ ለ10 አመታት ቤት አግቶ ፀሐይ ሳታይ ሰው ሳታይ ያው ልክ እንደሞተች መቃብር አሰርቶላታል። ወስጄ መቃብርሽን ላሳይሽ እያለት ነበረ እና አሳየኝ ምናምን እያለችው ነበረ። ግን እኮ ሞተሻል፣ ምን ያደርግልሻል? አንቺ እኮ የሞትሽ ነሽ፣ እንዳለሽ ነው እንደራሽን የምትቆጥሪው ምናምን እያለት ነበረ። ማለት አንዳንዴ ከንግግሩ
ከምትኖርባቸው ላይፍ ይልቅ ንግግራቸው በጣም ነው የሚጎዳው። በጣም ደብሯት ይሄ ማለት የሚናገረው ንግግር እያመማት ነው ያለው ልጅ። በጣም ነው የምታሳዝነው። እንግዲህ ሞገስን ስታገኘው ባለፈው ክፍል ሞገስን ስታገኘው እንግዲህ በባለፈው ክፍል እንዳያችሁ ከዚህ ቤት እንደምታወጣኝ እርግጥ ቃል ግባልኝ ምናምን እያለችው ነበር። ያው ከዚህ ቤት እንዳወጣት ቃል መግባቱ ይከብዳል። እንግዲህ ግን መድብልን ካገኘ ልትወጣ ትችላለች። ያውም ለመድብልም አሳሳቢ ጉዳይ አድርጎ የነገረው ከዚህ ቤት ልጅቷን ከዛ ቤት ማውጣት እንዳለብን ምናምን ነው ብሎታል ማለት ነው። እንግዲህ ሁላቸውንም እያሰቃያቸው ነው ያለው። እንግዲህ ሉላ ስራ ስሪ ተብላ ነበረ። እኔ የሚያስቀኝ ፓርት ባልየው አቅፏት አያድርም። ምን ፈልጋ ነው? ተረጋጋ ክሊሉ ተረጋጋ፣ ሂድና የፈለገችውን በስነ ስርዓት ጠይቃት ምናምን እያላት ነበረ። እንግዲህ እያለ ነበር ለራሱ። ከዛ ሂዶ እንግዲህ ለመጠየቅ ሞክሯል። እንዴት ነው ምናምን፣ ስንት ሚሊዮን ብር ትፈልጊያለሽ ከኔ ጋር ለማደር ምናምን ሲላት፣ ምንም አልፈልግም ከአንተ ምንም አልፈልግም አለችው። በአይኔ ስጠኝ የነበረው ዛሬ ምን ፈልገሽ ነው ምናምን አላት። ባልሽ የለም እንዴ ሲላት፣ አዎ የለም አለችው። ስለዚህ ያው እንደፈለገች አውቋል ማለት ነው። እሷ ግን ለወጥመድ ነበረ። ቡና ፍይልኝ እሺ ምናምን ሲላት፣ ቡናማ ከአንተ ቤት እሺ ከአንተ ቤት አፈላልሃለሁ ምናምን ስትለው፣ ከዛ ትቷት ሄደ ማለት ነው። ማለት ለራሱ ጥቅም የሚፈልግ ሰው በጣም ነው የሚያስጠላኝ ምናምን እያላት ነበረ ማለት ነው። ለማጥመድ ፈልጋ ነበረ እሱ። ከዛ እንግዲህ አልተሳካላትም በዛሬው ክፍል። በቀጣይ ይሳካላት ይሆን አናውቅም። እንግዲህ መድብል ግን ዋናው ወጥመዱ እሱም መያዝ ነው። መሳሪያ ምናምን አዘጋጃለሁ እያለ ነበረ። የመድብል ችግሩ ደግሞ ያመሻል። እንግዲህ በቀደም ከእነሱ ቤት አምሽቶ ይይዙታል ብዬ ነበረ። ዛሬም እንግዲህ አምሽቶ በር ተከፍቶበታል ማለት ነው። በር ተከፍቶ በር ዘግተው ነው የሚቀመጡት ለዛሬው ግን በር እንግዲህ በዛሬው ፓርት አልተሳካላትም ትይሉላ። በኔክስት ግን የሚሳካ ይመስለኝ ማለት በር ከፍተው በር ዘግተው የሚሳካ ሳይሆን መጀመሪያ ባለፉት። ምክንያቱም እንግዲህ ናታ ማን ነው ሰውየው በር አንኳኩቶ ሊገባ ብሎ ነበር ማለት ነው። ሊገባ ሲል ነው ያለቀው። እውነት ሲገባ መድብልን ሲያገኘው ምን ሊፈጠር ይችላል? ምክንያቱም ሰውየው በጣም አርደኛ ነው። ሜቢ መድብል ያልተዘጋጀ ሊሆን ይችላል። በህይወት መኖሩንም አያውቅም። እነሱን እየጠረጠራቸው ነበረ ማለት የሚያውቃቸው ሰው ምናምን የማውቃቸው ሰው ነው ምናምን የማውቃቸው ሰው ናቸው ምናምን ብሎ እየጠረጠረ ነበር። ሉላን ራሱ የሆነ ቦታ አቅሻለሁ፣ አንቺንም አቅሻለሁ የሆነ ቦታ እያላት ነበረ ማለት ነው። አረ እኔ የትም አታውቅኝም ያው ብየዋለሁ አለች፣ ጠርጥሮኛል እያለች ነበረ። እና እንግዲህ እሱም እንትናን ይሄን ማነው ስሙ ደላለውን በመከራ ነው የለቀቀው ማለት ነው። አግቶት ጥበቃ ፈልጋለሁ፣ ጥበቃ እንድታመጣልኝ እፈልጋለሁ ብሎታል። አንተ ትተኛለህ እንዴ ምናምን ለምንድነው ጥበቃ የሚያስፈልግ ብሎታል። ምንም አያገባ ጥበቃ አምጣ